شوفي بارد يحطي يدي اوكي زبارد ስለዚህ ዘፍጥረት 1:1 እግዚአብሔር ሰማያትና ምድርን ፈጠረ የሚለው ኤሎሂም ነው የሚለው ኢብራይስቱ ላይ። ስለዚህ ኤሎሂም የሚለው ቀጥታ ኤሎሂም የምትለው ቃል ብዜትን ስለምታሳይ ዘዳግም 6:4 ስለዚያ ላይ እግዚአብሔር አምላካችን አንድ ነው ሲል ስላሴን ለማለት ተፈልጎ ነው ብሎ ከዚህኛው ጋር ለማምታታት ሞከረ። ነገር ግን አሁን የኛ ሐሳብ ምንድነው? እኔ ልጠይቀው የነበረውና መጨረሻ ላይ አጭበርብሮ የወጣው ለምንድን ነው መሰላችሁ? ዘፍጥረት 1:1 ብዜትን ቢያሳይ ለብዜት እናውለው ብንል ራሱ ለብዜት ኤሎሂም የሚለው ለብዜት እናውለው ከተባለ ክርስቲያኖች የሚያመልኩት አማልክት ነው ማለት ነው። ምክንያቱም ኤሎሂም ማለት ቀጥታ ከተወሰደ ቃሉ አማልክት ማለት ስለሆነ፣ ስለዚህ ክርስቲያኖች የሚያመልኩት ምንድነው? አማልክት ነው። ፈንሐቶ ኦኬ እና አማልክት የሚለውን ክርስቲያኖች ከተቀበሉ ቀጥታ ዘፍጥረት 1:1 ላይ ያለው እስከዛሬ ድረስ እኛ ስንለፋ የነበረው ነገር ትክክል ይሆንልናል ማለት ነው። ለምን ክርስቲያኖች አማልክትን የምታመልኩት ሲባሉ ነው አማልክት ሳይሆን አንድ አምላክ ነው፣ በአካል 3 በመለኮት አንድ ነው የምናመልከው እያሉ ሲሞግቱ ነበር። ስለዚህ ክርስቲያኖች አሁን ሪዲሲም እንዳረጋገጠልን ክርስቲያኖች የሚያመልኩት ብዙ አማልክቶች ነው እንጂ አንድ አምላክ አይደለም ማለት ነው። ግልጽ ነው። አንድ አምላክ አይደለም የሚያመልኩት። ለምን ኤሎሂም የሚለው አማልክት የሚለውን ነገር አማልክት የአምላክ ብዙ ቁጥር ስለሆነ ማለት ነው። ስለዚህ ክርስቲያኖች አማልክት ታመልካላችሁ ስንላችሁ ከሆነ በኋላ እንዳትቃወሙ። ምክንያቱም አማልክት እናመልካለን ያላችሁ ራሳችሁ ስለሆነችሁ። ስለዚህ ዘዳግም 6:4 ይዘን እኛ የምንሞግተው ለምን እንሞግታለን? ምን ብለን ሙሴ ዘዳግም 6:4 ባስተማረበት አፉ አምላክ አንድ ነው ብሎ ባስተማረበት አፉ ቀጥታ ምን አስተምሯን እንላለን? አማልክት ብሎ ደግሞ 3 አማልክቶችን አስተምሯን ብለን እናምናለን። እንሰብካቸዋለን። ለምን እርስ በርሱ የሚጋጭ ነገር አንድ ቦታ ላይ አንድ አምላክ ብሎ ይሰብካል፣ አንድ ቦታ ላይ ደግሞ 3 አምላክ ብሎ ይሰብካል ማለት ነው የሚል ንሳቤ እንድንይዝ ነው እንጂ ይሄኛው ያብራራን ብለህ ራሱ ማምጣታችንም ዘፍጥረት 1:1 በዚህ መልኩ እንረዳዋለን። አላህ ይሄድኩም ብለስ ዋናው ነገር ግን ስላሴ ነቢያት አላስተማሩትም። አሁን እነሱ እንደምንም ብለው ለማጠጋጋት የሚሞክሯቸውን ጥቅሶች ነው እያየን ያለ ነው እንጂ ስላሴን ስለሚያሳይም አይደለም። ኦኬ ስላሴን ስለሚያሳይም አይደለም። ስላሴን ስለሚያሳይ አይደለም። እሺ እነሱ ግን እንደምንም ብለው ስላሴ 3 ነገር ባዩ ቁጥር ስላሴን ለማሳየት ስለሚሄዱ እኛም ደግሞ ያን ስላሴ ለማሳየት ስንሄድ ምንም ነገር እንደሌለ ማረጋገጫዎችን እንይዛለን። ስላሴ የሚባል አስተምሮ ባይብል ላይ ነው። ነቢያትም አልሰበኩም፣ እግዚአብሔር የማያውቀው እስቲ ጽንሰ ሐሳብ እኮ ነው ማለት። አሁን ቃሉ እኮ የለም፣ ቃሉ እንደሌለ ራሳቸው የሚያጋሉ፣ ግን ሐሳቡ ራሱ አለ ብለው ሲሞግቱ ስለነበረ ሐሳቡ ራሱ የለም፣ ፍንጩ ራሱ የለም። እንደምንም ብላችሁ የምታጠጋጓቸው ጥቅሶች ራሱ ስላሴ ነው ያሳዩ። ስላሴ የሚለው ነገር ከጊዜ በኋላ በሂደት የተመሰረተ አስተምሮ ነው። ባይብል ላይ የለም። ባይብል ላይ ከሌለ ደግሞ ኑ ወደ አንድ አምላካችን አለ። የአህለል ኪታብ እናንተ የመጽሐፍ ሰዎች በእኛና በእናንተ መካከል ትክክል ወደ ሆነችው ቃል ነው አላምላካችን አላህን እንጂ ሌላ እንዳንገዛ በሱ ምንም እንዳናጋራ ነው በላቸው እያለ አምላካችን አላህ Subhanahu Wa Ta'ala ይናገራል። እምቢ ካሉ ደግሞ እኛ ሙስሊሞች መሆናችንን መስክሩ በላቸው ይላል። طيب ስለዚህ እኛ የምንላችሁ ተዓሉ ኢላ ከሊመቲን በይነና ወበይነኩም ትክክል ወደ ሆነችው ቃል ነው። እሺ ሌላ ጥያቄ ያለው ካለ መቀጠል ይችላል። ይሰማል ጀማል? በደንብ ነው የሚሰማው። እሺ ጥያቄ ያላችሁ መቀጠል ይችላል። መርየም አለ? መርየም አፍራን አላችሁ? መርየም የለሽም? አረ መርየም የለሽም? አካውንትሽ ነው? እሺ አጣጥ ያቀለሽ ሰላም ያቀለሽ አንድ ጉድ ጻፍ ትገባላችሁ። ለቆላችሁ አንድ ጉድ ጻፍ ትገባላችሁ። طيب ስለ ሐዲስና ስለ ቁርአን ነው። እነዚህ ጥራት ጥያቄ ነው እኮ አይደል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀጂ እንኳን ደህና መጡ። አልሐምዱሊላህ። ወአለይኩም ሰላም ወራህመቱላሂ ለማለት ነው። እሺ እንትን አልኩት የሆነ በቃ ስራ ደረሰ በኋላ የለውም
መቀጠሉ ከሆነ ቀጥሉ ካልሆነ እንዘጋለን ይባላል። ሁሴን ከከፈተ ከሁሴን ጋር ብንሄድ ይሻላል። እናንተ ከሌለ ወደዛ ሄዷ ሁሴን ከፍቷል። እንሂድ ነው የሚባለው። አጂ ቤቶትን ማስተናገድ ይሄድ ይባላል። እንሂድ ረታው ከፍቷል። ሁሴን ከፍቷል። ከፍቷል። በቃ ከከፈተ ኢንሻአላህ ወደ ሁሱ ቤት ኦኬ በቃ ወደዛ እንሂድ። እኔ መጣሁ። መርሐባ ባረከላሁ ፊኩም። الله سبحانه وتعالى سمعنا بس نتكلم عن سبحانك اللهم وبحمدك استغفرك واتوب اليك. السلام عليكم ورحمه الله وبركاته.